ውድ ቻናላችን ቤተሰቦች እንኳን ውድ ቻናላችን በደህና መጣችሁ። አሁን ሊቨርፑልን በተመለከቱ ዘገባዎች ተመልሼ መጥቻለሁ። በዛት የምንመለከታቸው ፒኤስጂዎች ለብራድሊ ባርኮላ 128 ሚሊዮን ፓውንድ ይፈልጋሉ እየተባለ ይገኛል። እንደዚሁም የቀድሞው የሊቨርፑል ተጫዋች ዳኒ መርፊም ሊቨርፑሎች ብራድሊ ባርኮላን ማስፈረም አለባቸው እያለን ይገኛል። እንደዚሁም በዓለም ዋንጫው ላይ የተሳተፉ ተጫዋቾችም መቼ ወደ ሊቨርፑል እንደሚመለሱም ይፋ ተደርጓል። 8 የሚደርሱም የአካዳሚ ተጫዋቾችም አዲስ ኮንትራት እንደፈረሙም እየተዘገበ ይገኛል። እነዚህን በአጠቃላይ በቆይታችን የምንመለከት ይሆናል። እናንተም እስከ መጨረሻው ደቂቃ ድረስ አብራችሁ ቆይታችሁ እንድትከታተሉት ያላችሁን ሀሳብ አስተያየትም ኮሜንት ሴክሽን ላይ በመጻፍ እንድታሳውቁኝ፣ ሰብስክራይብ፣ ላይክ፣ ሼር እያደረጋችሁ የቻናሉ ቤተሰብ እንድትሆኑ እንደዚሁም ኮሜንት ሴክሽን ላይ በሚገኝ ሊንኮችም እየገባችሁ የቴሌግራም እና የኢንስታግራም ቻናላችንን እንድትቀላቀሉ በአክብሮት እጠይቃለሁ። አሁን በቀጥታ ወደ ዘገባዎቹ የምናመራ ይሆናል። አብራችሁን ቆዩ። በመጀመሪያም ዚስ ኢዝ አንፊልድ ይዞት የወጣውን ዘገባ ነው የምንመለከተው። በዘገባው መሰረት 8 የሚደርሱ የሊቨርፑል የአካዳሚ ተጫዋቾች አዲስ ኮንትራት ፈርመዋል እያለን ይገኛል። እነዚህ ተጫዋቾች እንግዲህ ከዚህ ቀደም ሊቨርፑሎች እነዚህ ተጫዋቾች ኮንትራት አቅርበው ነበረ። እነዚህም ተጫዋቾች ደግሞ ወደ ልምምድ ሲመለሱ ለቅድመ ውድድር ዝግጅት ያንን ኮንትራት እንደፈረሙ ነው እየተነገረ የሚገኘው። እነዚህም 8 ተጫዋቾች ደግሞ ማቲ ራይት፣ ፕሪንስ ኮቤ ሲሴ፣ ሉካስ ፒቲ፣ ቤን ትሩማን፣ ካይሊ ኬሊ፣ ፎላ ኦናኑጋ፣ ኦሊ ኦኮኖር እንደዚሁም ደግሞ ካይሮል ፊጎራ እንደሆኑ ነው እየተዘገበ የሚገኘው። ስለዚህ እነዚህ 8 ተጫዋቾች ለቀጣይ ዓመታት በሊቨርፑል የሚቆዩ ይሆናል። በእርግጥ በዚህ የክረምት የዝውውር መስኮት ምናልባትም ከክለቡ በውሰቱ ሊወጡ የሚችሉበት እድል አለ። እንደዛም ቢሆንም ግን በሊቨርፑል አዲስ ኮንትራት ፈርመዋል እየተባለ ይገኛል። ከነዚህ መካከልም አንዳንድ ተጫዋቾችም ምናልባትም ከዋናው ቡድን ጋርም ለቅድመ ውድድር ዝግጅት ወደ አሜሪካ ሊያቀኑ እንደሚችሉ ነው እየተዘገበ የሚገኘው። በመቀጠልም ቢቢሲ ስፖርት ይዞት የወጣውን ዘገባ ነው የምንመለከተው። በዘገባው መሰረት በዓለም ዋንጫው ላይ የተሳተፉ ተጫዋቾች መቼ እንደሚመለሱ ታውቋል እያለን ይገኛል። እንደሚታወቀው 8 የሚደርሱ የሊቨርፑል ተጫዋቾች በ2026 የዓለም ዋንጫ ላይ መሳተፋቸው አይዘነጋም። ከነዚህ መካከል ደግሞ እነ ቨርጂል ቫንዳይክ፣ ግራቨንበርግ፣ ኮዲ ጋክፖ፣ ፍሎሪያን ቪርትዝ እንደዚሁም ደግሞ አሌክሳንደር ኢሳቅ በ32ቱ የጥሎ ማለፍ ጨዋታ ከዓለም ዋንጫው መሰናበታቸው አይዘነጋም። ከዛ በኋላም እንግዲህ ወደ እረፍት ማቅናት ችለው ነበረ። ከእረፍታቸውም በኋላ መቼ ወደ ሊቨርፑል እንደሚመለሱ ታውቋል እያለን ይገኛል ቢቢሲ ስፖርት በዘገባው። ዘገባውም አያይዞ እነዚህ 5 ተጫዋቾች ከ11 ቀን በኋላ ጁላይ 20 ወደ ሊቨርፑል የልምምድ ማዕከል እንደሚመለሱ ተናግሯል። ይህም ማለት እንግዲህ የዓለም ዋንጫ ከተጠናቀቀ በቀጣዩ ቀን እንደዚሁም ደግሞ የሊቨርፑል ስኳድ ዎቹ ተጫዋቾች ወደ አሜሪካ ሊያቀኑ ባሉበት ሰዓት እነዚህ ተጫዋቾች ቡድኑን ይቀላቀሉና አብረው ወደ አሜሪካ እንደሚጓዙ ነው እየተናገረ የሚገኘው። በዓለም ዋንጫው ላይ ያልተሳተፉ ቀሪ ተጫዋቾች ደግሞ ጁላይ 14 ይህ ማለት እንግዲህ ከ3 ቀን በኋላ ለቅድመ ውድድር ዝግጅት ወደ ሊቨርፑል የሚያቀኑ ይሆናል። ከሳምንት በኋላ ደግሞ ከነዚህ 5 ተጫዋቾች ጋር ተቀላቅለው ጁላይ 20 ወደ አሜሪካ ለቅድመ ውድድር ዝግጅት የሚያመሩ ይሆናል። በአሜሪካ ቆይታቸውም ጁላይ 25 ላይ ከሰንደርላንድ ጋር በናሽቪል የሚገናኙ ይሆናል። እንደዚሁም ጁላይ 29 ደግሞ በኒውዮርክ ከሬክሰን ሲቲ፣ ኦገስት 2 ከሊድስ ዩናይትድ በቺካጎ የሚገናኙ ይሆናል። በእነዚህ 3 ጨዋታዎችም ደግሞ የአሜሪካ ቆይታቸውን ጨርሰው ወደ ሊቨርፑል ይመለሳሉ ተብሎ ይጠበቃል። ከዚህ በተጨማሪም ግን እነ አሊሰን ቤከር፣ አሌክስ ማካሊስተር፣ ቪክተር ሙኒዝ ግን መቼ ወደ ሊቨርፑል እንደሚመጡ መቼ ቡድኑን እንደሚቀላቀሉ እስካሁን ድረስ አልተረጋገጠም። ነገር ግን ደግሞ ምናልባት አሊሰን ቤከር አሁን ላይ ከዓለም ዋንጫው መሰናበቱን ተከትሎ ከጁላይ 27 እስከ ጁላይ 30 ድረስ ባለው ሊቨርፑልን ይቀላቀላል ተብሎ ነው የሚጠበቀው። አሌክስ ማካሊስተርና ቪክተር ሙኒዝ ግን እስካሁን ድረስ በዓለም ዋንጫው ላይ ስላሉ መቼ ወደ ሊቨርፑል እንደሚመጡ መቼ ቡድኑን እንደሚቀላቀሉ እስካሁን ድረስ አልተረጋገጠም። በመቀጠልም ሌኪፕ ይዞት የወጣውን ዘገባ ነው የምንመለከተው። እንደ ሌኪፕ ዘገባ ከሆነ ፒኤስጂዎች ለብራድሊ ባርኮላ 128 ሚሊዮን ፓውንድ ወይም ደግሞ 150 ሚሊዮን ዩሮ ይፈልጋሉ እየተባለ ይገኛል። የዚህ ተጫዋች ሂሳብ እንግዲህ ከጊዜ ወደ ጊዜ እየጨመረ እየመጣ ነው የሚገኘው። ከጥቂት ሳምንታት በፊት ምናልባትም ሊቨርፑሎች ለዚህ ተጫዋች 80 ሚሊዮን ፓውንድ ብቻ ካወጡ በቂ ሊሆን ይችላል የሚሉ ነገሮችን ስንሰማ ነበረ። ከዛ በኋላ ወደ 100 ሚሊዮን ፓውንድ ከፍ አለ። ከዛ በኋላ ወደ 116 ሚሊዮን ፓውንድ ከፍ አለ። አሁን ላይ ደግሞ 128 ሚሊዮን ፓውንድ ይፈልጋሉ እየተባለ ነው የሚገኘው። ሊቨርፑሎች በእርግጥ እዚህ ተጫዋች ላይ ከፍተኛ ፍላጎት አላቸው። በተለይ ደግሞ የአርቢ ሌፕዚግ ተጫዋች ሆነው የአንዲ አሜንዴን ለማስፈረም ነበረ ቀዳሚ ፍላጎታቸው። ነገር ግን ተጫዋቹ ወደ ፒኤስጂ ለማምራት መምረጡን ተከትሎ ሊቨርፑሎች አሁን ላይ ፊታቸውን ወደ ብራድሊ ባርኮላ አዙረዋል ነው እየተባለ የሚገኘው። በተለይ በዚህ የክረምት ዝውውር መስኮት የክንፍ ተጫዋቾችን ለማስፈረም ከፍተኛ ፍላጎት አላቸው። ከዚህ ቀደም ቪክተር ሙኒዝን አስፈርሟል። ከሱ በተጨማሪም ግን ወሳኝ የሚባል ምርጥ የሚባል ተጫዋችን በዚህ የክረምት ዝውውር መስኮት ለማስፈረም ከፍተኛ ፍላጎት እንዳላቸው ሲዘገብ ነበረ። በዚህ ሰዓትም የተለያዩ
የተለያዩ ተጫዋቾችን እየተመለከቱ ነው የሚገኙት። ከሚመለከቷቸው ተጫዋቾች መካከል ቀዳሚ ስፍራ ላይ የተቀመጠው ብራድሊ ባርኮላ እንደሆነ ነው እየተዘገበ የሚገኘው። እንደዚሁም ፒኤስጂዎችም ይህንን ተጫዋች ለመሸጥ ፈቃደኛ እንደሆኑም ሲዘገብ ነበር። በተለይ ደግሞ ያን ዲያሜንዲን ከአርቢ ሌipzig አክሉቺን ከሞናኮ የሚያስፈርሙ ከሆነ ይህንን ተጫዋች ለመሸጥ ፈቃደኛ ሊሆኑ ይችላሉ ነው እየተባለ የሚገኘው። በእርግጥ በሌሎች መረጃዎች መሰረት ፒኤስጂዎች ይህንን ተጫዋች ለመሸጥ ግዴታ የለባቸውም። ተጫዋቹ ቢቆይም ደስተኛ እንደሚሆኑ ነው እየተነገረ የሚገኙና በዛ ምክንያትም በቀላል ገንዘብ ይህንን ተጫዋች ለማጣት ፍላጎት እንደሌላቸው ነው እየተነገረ የሚገኘው። በእርግጥ ተጫዋቹ ከፒኤስጂ ለመውጣት ፍላጎት እንዳለው ነው ሲነገር የነበረው። በተለይ ደግሞ በቅርቡ በሰጠው አስተያየት አሁን ላይ ሙሉ ለሙሉ ትኩረቴ በፈረንሳይ ብሔራዊ ቡድን ላይ ነው፣ በዓለም ዋንጫው ላይ ነው። ነገር ግን የዓለም ዋንጫው ከተጠናቀቀ በኋላ ግን ቀጣይ የሚሆነውን አብረን እንመለከታለን የሚል አስተያየትን ሰጥቶ ነበርና ይህም የሚያሳየው በቀጣይ የፒኤስጂ ቆይታው ላይ እርግጠኛ እንዳልሆነ ነው። እሱም ለመልቀቅ ፍላጎት እንዳለውም የሚያሳይ ነው። ምክንያቱም በፒኤስጂ ለመቆየት ከፍተኛ ፍላጎት ቢኖረው ኖሮ እንደዚህ አይነት አስተያየቶችን አይሰጥም ነበረ። በቀጣይ ዓመትም በፒኤስጂ ቆይቼ ብዙ ነገሮችን ማሳካት እፈልጋለሁ፣ ለቦታዬም መፋለም እፈልጋለሁ የሚሉ አይነት አስተያየቶችን ነበር የሚሰጠው። እርሱ ግን በቀጣይ የሚሆነውን አብረን እንመለከታለን ያለውና ከክለቡ ለመልቀቅ ፍላጎት እንዳለው የሚያሳይ ነውና እስካሁን ድረስ በዚህ ተጫዋች ዙሪያ የወጡትን ዘገቦች አንድ ላይ ስንመለከት በዚህ የክረምት የዝውውር መስኮት የመውጣት እድሉ በጣም ከፍተኛ እንደሆነ መናገር እንችላለን። ነገር ግን ደግሞ ፒኤስጂዎች ለዚህ ተጫዋች 128 ሚሊዮን ፓውንድ የሚፈልጉ ከሆነ ማንኛውም ክለብ ይህንን ተጫዋች ለማስፈረም እንቅስቃሴ ያደርጋል ተብሎ አይጠበቅም። በዚህ ሰዓት ደግሞ በዘገቦቹ መሰረት ሁለት ክለቦች ብቻ ናቸው እዚህ ተጫዋች ላይ ከፍተኛ ፍላጎት እንዳሳዩ እየተነገረ የሚገኘው። አንደኛው ሊቨርፑል ሲሆን ሌላኛው ደግሞ አርሰናል ናቸው። አርሰናሎች ደግሞ በዚህ ሰዓት ቀዳሚ ምርጫቸው ሞርጋን ሮጀርስ እንደሆነ ነው እየተነገረ የሚገኘው እና ብራድሊ ባርኮላ ለማስፈረም እንቅስቃሴ የሚያደርጉት የሞርጋን ሮጀርስ ዝውውር ካልተሳካላቸው ብቻ እንደሆነም እየተነገረ ነው የሚገኘው። ስለዚህ በዋነኝነት የዚህ ተጫዋች ፈላጊ ሊቨርፑሎች ናቸው። ሊቨርፑሎች ደግሞ ለዚህ ተጫዋች 128 ሚሊዮን ፓውንድ ያወጣሉ ተብሎ አይጠበቅም። በዚህ ምክንያትም ይህ ተጫዋች ወደ ሊቨርፑል ላይዘዋወር የሚችልበት እድል እንዳለ መናገር ይቻላል። በእርግጥ ምናልባት ፒኤስጂዎች ያን ዲያሜንዲንና አክሉቺን ካስፈረሙ በኋላ ሂሳቡን ሊቀንሱ የሚችሉበት እድል ሊኖር ይችላል። በዚህ ሰዓት ላይ ግን ሊቨርፑሎች ለዚህ ተጫዋች 128 ሚሊዮን ፓውንድ ወይም 150 ሚሊዮን ዩሮ ያወጣሉ ተብሎ አይጠበቅም። በመቀጠልም የቀድሞ የሊቨርፑል ተጫዋች ሆኖ ዳኒ መርፊ የሰጠውን አስተያየት ነው የምንመለከተው። በሰጠው አስተያየት በዚህ የክረምቱ የዝውውር መስኮት ሊቨርፑሎች ብራድሊ ባርኮላን ያስፈርሙታል ብዬ ተስፋ አድርጋለሁ የሚል አስተያየቱን ሰጥቷል። በተጨማሪም በሰጠው አስተያየት እኔ እንደማስበው ከሆነ ብራድሊ ባርኮላ በጣም አስደናቂ የሚባል ተጫዋች ነው። ሊቨርፑሎችም ያን ዲያሜንዲን ለማስፈረም እንቅስቃሴ ማድረግ አልነበረባቸው። በተለይ ደግሞ አርቢ ሌipzigዎች ለተጫዋቹ ሲጠይቁት የነበረውን ሂሳብ ከተመለከተን ገና 19 ዓመት ለሆነው ተጫዋች የማይገባው ነው። በእርግጥ ልጁ በጣም ታለንት ነው። ነገር ግን ደግሞ በዚህ ሰዓት ላይ ታለንት ብቻ ነው ያለው። ገና ብዙ ያልተፈተነ ተጫዋች ነው። ገና ብዙ ያላየነው ተጫዋች ነውና ራሱን በደንብ ላላስመሰከረ ተጫዋች ገና ፖቴንሻል አለው ተብሎ ከ100 ሚሊዮን ፓውንድ በላይ መውጣት ያለባቸው አይመስለኝም። ብራድሊ ባርኮላን ስንመለከተው ግን ራሱን በትልልቅ መድረኮች ላይ በደንብ ያሳየ ተጫዋች ነው። ላለፉት ጥቂት ዓመታትም በሻምፒየንስ ሊግም በተደጋጋሚ ሲጫወት የተመለከትነው ተጫዋች ነው። እንደዚሁም በፒኤስጂ ቤትም በጣም አስደናቂ የሚባል እንቅስቃሴ ማድረግ ችሏል። በዓለም ዋንጫው ላይም እያሳዩ ያለውን እንቅስቃሴ ሁላችንም እየተመለከትን ነው የምንገኘውና ያን ዲያሜንዲን በዛ ገንዘብ ከሚያስፈርሙ ይልቅ ይህንን ተጫዋች ከፒኤስጂ ቢያስፈርሙ ለሊቨርፑል ትልቅ ጥቅም ይሰጣል ብዬ አስባለሁ። እናም ሊቨርፑሎች በዚህ የክረምት የዝውውር መስኮት ይህንን ተጫዋች ያስፈርሙታል ብዬ ተስፋ አደርጋለሁ የሚል አስተያየቱን ሰጥቷል። ከዚህ ቀደም እንግዲህ በያን ዲያሜንዲ እየተጠየቀበት ባለው ሂሳብ እንግዲህ በተደጋጋሚ ስንናገር ነበረ። በእርግጥ ልጁ በጣም ታለንትድ ተጫዋች ነው። በጣም ፈጣን የሚባል ተጫዋች ነው። እዚሁም ደግሞ በአንድ ለአንድ ግንኙነቶችም በጣም አስደናቂ የሚባል ተጫዋች እንደሆነ በቡንደስሊጋውም እንደዚሁም በዓለም ዋንጫው ላይ በተወሰነ መልኩ መመልከት ችለናል። ነገር ግን ደግሞ በዚህ ሰዓት ላይ ብዙ ልምድ ያለው ተጫዋች አይደለም። ብዙ ቦታዎችም የተመለከትነው ተጫዋች አይደለም። በቡንደስሊጋውም በአርቢ ሌipzig ቤትም ገና 1 ዓመት ብቻ ነው መቆየት የቻለው። በአንድ ዓመት ባሳየው እንቅስቃሴው ደግሞ ከ100 ሚሊዮን ፓውንድ በላይ ይገባል የሚል እምነት የለኝም። በተለይ ደግሞ በሻምፒየንስ ሊግም ሲጫወት የተመለከትነው ተጫዋች አይደለም። ሻምፒየንስ ሊጉንና ቡንደስሊጋውንም አብሮ ያስኬደ ተጫዋች አይደለም። ገና ብዙ መማር ያለበት ነገር አለ። እናም ገና ለገና ለወደፊቱ ምርጥ ይሆናል ተብሎ አሁን ላይ ከ100 ሚሊዮን ፓውንድ በላይ ይገባዋል የሚል እምነት የለኝም። ብራድሊ ባርኮላን ስንመለከተው ግን ላለፉት 3-4 ዓመታት በፒኤስጂ ቤት ምን ያህል አስደናቂ ተጫዋች እንደሆነ የተመለከትነው ነው። እንደዚሁም ደግሞ በሻምፒየንስ ሊግ በትልልቅ ጨዋታዎች ላይም ምርጥ ብቃቱን ማሳየት እንደሚችል በደንብ ማሳየት ችሏልና ከያን ዲያሜንዲ ይልቅ ብራድሊ ባርኮላ ላይ ብዙ ሳምፕሎች አሉን። ከዛ ሳምፕል ተነስተን ለሊቨርፑል ይሆናል ወይስ አይሆንም የሚለውን ነገር ጀጅ ማድረግ ይቻላል። እንደዚሁም የሊቨርፑል ተጫዋች ከሆነ ደግሞ ሊቨርፑሎች ከዚህ ተጫዋች
ተጫዋች ምን ማግኘት እንደሚችሉ በእርግጠኝነት መናገር ይቻላል፣ ማየት ይቻላል። ነገር ግን እንደዚህ ሲባል ደግሞ ለሊቨርፑል ትክክለኛው ተጫዋች ነው ማለት አይደለም። ነገር ግን ደግሞ ለወደፊቱ ምን አይነት ተጫዋች ሊሆን እንደሚችሉ ግን ቢያንስ ከብራድሊ ባርኮላ ብዙ ሳምፕሎች ስላሉን ለወደፊትም ማሳካት የሚችላቸውን ወደ ሌላ ቡድን ቢሄድም ምን ማድረግ እንደሚችል በእርግጠኝነት መናገር ይቻላል። የአንድ ግን ገና 1 ዓመት ብቻ ነው ያየ ነው። ምናልባትም በቀጣይ ዓመትም በዛው በአርቢ ሌፕዚግ የሚቆይ ከሆነ ያንን ብቃቱን መልሶ ላይ ደግም የሚችልበት እድል አለ። ምናልባትም ደግሞ ከዚያ የተሻለም ብቃቱን ሊያሳይ የሚችልበት እድል አለና ስለ ያንዲያ ሜንዲ ስናወራ ቀጣይ ምን ሊሆን እንደሚችል በእርግጠኝነት መናገር አይቻልም። ስለ ብራድሊ ባርኮላ ስናወራ ግን ቀጣይ ምን አይነት ጥቅም ሊሰጥ እንደሚችል ግን በእርግጠኝነት መናገር ይቻላል። ስለዚህ ሪስክ የሌለው ከሁለቱ አንጻር ስንወስደው ብራድሊ ባርኮላ ነው ብዬ ነው የማስበው። ነገር ግን ደግሞ ሊቨርፑሎች ለዚህ ተጫዋች 128 ሚሊዮን ፓውንድ ማውጣት አለባቸው ብዬ አላስብም። ማክሲመም ሊቨርፑሎች ማውጣት ያለባቸው 86 ሚሊዮን ፓውንድ ነው ብዬ ነው የማስበው፣ ወይም ደግሞ 100 ሚሊዮን ዩሮ ነው። ምናልባት በጣም ከቸገራቸው ወይም ደግሞ ፒኤስጂዎች ድርቅ ካሉ ደግሞ እስከ 100 ሚሊዮን ፓውንድ ድረስ ቢሄዱ ያን ያለ ያስከፋ ይችላል። ከዛ በላይ ግን ለብራድሊ ባርኮላ ይገባዋል ብዬ አላስብም። እናንተ ግን በሌኪፕ ዘገባ እንደዚሁም ደግሞ በዳኒ መርፊ በሰጠው አስተያየት ዙሪያ ያላችሁን ሀሳብ አስተያየት እንዳለ ኮሜንት ሴክሽን ላይ በመጻፍ አሳውቁኝ። ለአሁን ግን እኔ እዚህ ላይ አበቃው። እስከ መጨረሻው ደቂቃ ድረስ ስለተከታተላችሁኝ ከልብ አመሰግናለሁ። በቀጣይ በሌላ እስከምንገናኝ ድረስ ግን ሰብስክራይብ፣ ላይክ፣ ሼር ማድረግ እንዳትረሱ። እንደዚሁም ደግሞ የቴሌግራምና የኢንስታግራም ቻናላችንን በዛው ፎሎ እንድታደርጉ በአክብሮት እየጠየኩኝ እዚህ ላይ አበቃው። ቸር ያቆየን።